አላማረብኝ እንዴ ቤቲ? ምን ነው ግራ ተጋባ? ለካ ነው ብዬሻለሁ፣ ግን ልወጣ ስል መጣሽ። አንተ ቆይ ያመሃል እንዴ? ቆይ ምን ማለት ነው ልወጣ ስል መጣሽ ማለት? በጣም ነው የበዛኸው። ቋንቋውን ጠዋት ደውለህ ምን ስትለኝ ነበረ? አብረን እንሆናለን፣ ያኛው ቤት ቀይሬዋለሁ፣ ከዚህ በኋላ በቃ ሁሌ አብረን እዚህ ቤት ነው የምንኖረው ምናምን ስትለኝ አልነበር እንዴ? የወደፊቱ ቤታችን ገብቻለሁ። ኧረ ስንት ነገር ነው ያልከኝ በፈጣሪ። እሺ ይቅርታ፣ ይቅር በይኝ። እሺ የምር እቀጣለሁ። ደስ ያለሽን እቀጣለሁ። የምር ትቀጣለህ? አዎ ምን ልቀጣልሽ? በኋላ አቋቂ ነው ስትሄድ እኔ እኮ አንተ ጋር ብዬ እየወጣሁ እንኳ ሁሉ ጓደኛዬ ጋር ነው እየወጣሁ ደግሞ እጠይቅሃለሁ እያልኩ ቆይ ምን እህትስ ማን ነው? የኔ ፍቅር እህቴ ናት። አንድ የመኝታ ቤት ግቢ። እህት ማለት ታሰረች እንዴ? ማን ነው ታሰረች ያለሽ? የኔ ፍቅር ነይ ተነሽ ግቢ። እዚህ ታረጋለህ። እዚህ ጋር ስመጣ እንዳልሸለውኩ በቃ ሂድ። እሺ ግን ምን ልትለኝ ነው? እባክህ ተወኝ ቤሉል። አሁን ሁሉንም እውነት ስላወቅኩኝ ምንም ልታታልለኝ አልችልም። ምኑን ያወቅሽው? ቆይ እንዴት ነው የሚያደርግሽ? እንዴትስ ቢያደርገኝ? ቆይ ግን ከፊት የቆመ ስታወራ ትንሽ እንኳን አታፍርም? ለምንድን ነው የማፍረው? መረጋጋት ሞክሪ። ቢያንስ በዚህ ጊዜ መግባባት መቻል አለብን። ምንም የምል ነገር የለም ቤሉል፣ ግን ደግሞ በቃ አጠገቤ እንድትደርስ አልፈልግም። የምርሽን ነው? አዎ እንደፈለግሽ። ምን እንደፈለግሽ ነው ያልከኝ? ጭራሽ እንደፈለግሽ። በጣም ጥሩ። ወይዘሮ ሄለን በስተመጨረሻም እንግዲህ ከእስር ቤት መውጣት የለብኝም፣ ከእስር ቤት ከወጣሁ በእርግጠኝነት ይገለኛል። ምክንያቱም በተደጋጋሚ ከእስር ቤት እያስጠራኝ ነበረ። ስለዚህ ያለኝ አማራጭ ከዚህ እስር ቤት ያለ መውጣት ነው በማለት እንግዲህ ወስናለች ማለት ነው። እንዲሁንም ቴዲንም አሁን ራስክን የግድ ማራቅ አለብህ፣ ከሀገር መውጣት አለብህ በማለት እንግዲህ ወይዘሮ ሄለን ቴዲን አስጠንቅቀዋለች ማለት ነው። ሲቀጥል ደግሞ ልጄን ወደ አንተ ልኪያታለሁ፣ የምሰጥን ነገር በደንብ እንድትረዳ እፈልጋለሁኝ። ቴዲ ግን ደግሞ እንደምንም የግድ አንድ ላታችን መትረፍ ያስፈልጋል፣ ከዚህ ወጥተህ ከሀገር ውጭ ሄድ በማለት እንግዲህ ያው ቴዲ ነግረዋለች። ቴዲ ግን በምንም አይነት ምክንያት እኔ ከሀገር መውጣት አልፈልግም፣ ምክንያቱም ያንቺን ሁኔታ እስከ መጨረሻው ማየት እፈልጋለሁ እንጂ እንደዚሁ እስር ቤት ትችሽማ እኔ አልወጣም በማለት ተናግሯል ማለት ነው። በነገራችን ላይ አዶኒ እጅግ በጣም ነው የሚያሳዝነው። አሁን ላይ ያለበት ሁኔታ ስሜቱ እጅጉን በጣም ከባድ ነው ማለት ነው። መሲንም እጅግ በጣም ነበር እየጠመዳት። ምክንያቱም እንዴት ሁልጊዜ እያየሽኝ ፊት ለፊቴን እያየሽኝ እንደዚህ ቅስሜ ተሰብሮ ሁልጊዜ ሀዘን ጉርቶኝ እያየሽኝ የአባቴ ገዳይ ማን እንደሆነ እየፈለኩኝ ስንት ስሰቃይ ለምንድን ነው ያልነገርሽኝ? አንቺ ከምንም ከገዳይ ተባባሪ እንደሆንሽ አባቴን እንደገደልሹ ነው የምቆጥረው መሲ። እኔ መቼም ይቅርታ አላደርግልሽም፣ ግን ደግሞ በቤተሰቡሽ ይድረስብሽ። በቃ ስሜቱንና ሁኔታውን የምታውቂው በራሴ ሲደርስብሽ ነው። ስለዚህ እኔ ምንም ነገር እምልሽ ነገር የለም። በቤተሰቦችሽ አንቺም ይድረስብሽ ነው እምልሽ። እንዴት እንደዚህ ታድርጊያለሽ? ለምንስ ደበቅሽኝ? ለምንስ እንደዚህ ያደረግሽ? ለምንስ እያወቅሽ አባቴን ገዳይ አቃጥለዋለች እኮ። ሲቀጥል ደግሞ ማን ነው እስር ቤት እሷን ያስገባት? ማን ነው እስር ቤት እንዲገባ የጠቆመባት?
ንገሪኝ እያለ እንግዲህ በጣም በመናደድ ውስጥ ሆኖ ማለት ነው። ስሜቱ በጣም ከባድ ነው። እሱን የሚያጽናና አንድም ቃላት ደግሞ አይኖርም በነገራችን ላይ ማለት ነው። አባቱ ነው። ሲቀጥል ደግሞ እንግዲህ ወይዘሮ ሄለን እዚሁ ቤት ውስጥ ሆና ነው እሷ ነች የገደለችው። ገላም ደግሞ አልተወችውም በነገራችን ላይ እና አቃጥለዋለች ማለት ነው። እና እስከዚህን ድረስ ነው የእሷ አገዳደል። እንደዚህ በቀላሉ አይደለም። እሷ እስር ቤት የሚገባበት አይደለም። እሷም እንደ አባቴ መሰቃየት ነበረባት። እሷንም ሬሳዋን ነበር የማቃጥለው። እንዴት እስር ቤት እንድገባ ማን ነው ይህን ነገር ያደረገው? ግን ደግሞ መሲ እስከ ዛሬ ይህን ነገር እያወቅሽ ባለመንገሬሽ፣ ይህን ነገር እያወቅሽ ዝም በማለትሽ አንቺ ራሱ አንድ በቃ ተባባሪ ነሽ በማለት እሷንም ወንጅሏታል ማለት ነው። መሲ እኔ ምንድን ነው ያደረኩት ነገር? እኔ ምንድን ነው ጥፋቴ? በቃ ማድረግ ያለብኝን ነገር እኮ ነው ያደረኩት። ሲቀጥል ደግሞ በጣም እያስፈራራችኝ ነበር በቤተሰቦቼ፣ እኔንም እገልሻለሁ እያለች እያስፈራራችኝ ነበር። ምን ማድረግ እችላለሁ እያለች እንግዲህ ብትናገርም ግን ደግሞ ያው ማንም ሊሰማት አልቻለም። በጊዜው በወቅቱ እውነት ለመናገር እጅጉን በጣም ነው የሚከብደው ማለት ነው። ማለት አዶኒም ልክ ነው ባይነኝ። በጣም ቅስሙ ነው የተሰባበረው። በቃ በጣም ስብርብር ነው ያለው ማለት ነው። እንዴት መቆም እንደሚችል ራሱ በጣም ከባድ ነው። ሲቀጥል ደግሞ አሁን ላይ ከዛ ቤት ወጥቶ ሄዷል። በቃ ከዚህ በኋላ እዚህ ቤት እኔ ምን እሰራለሁ ብሏል። ምን እሰራለሁ? በቃ ይሄን ነገር ነበር ማወቅ የምፈልገው። አወቁ። ግን ደግሞ እሷ እስር ቤት መግባት አልነበረባትም። እሷን ቡጭቅጭቅ ነበር ማደርጋት። እንዴት እስር ቤት ትገባለች? በማለት ያው እንግዲህ በዚህ ጉዳይ ቤሎንም እጅጉን ተበሳጭቷል ማለት ነው። መሆን የሌለበትን ነገር እስር ቤት ራሱ ይብን እንድትገባ አይደለም የሱ ፍላጎት ማለት ነው። እና ይህን ነገር እንዴት እንደዚህ ታደርጊያለሽ መሲ? አንቺም ስህተተኛ ነሽ። መናገር መቻል ነበረብሽ። ይህን ሁሉ ጊዜ ደብቀሽ ዝም ማለት አልነበረብሽ። አዶኒንም የማጽናናበት ምንም አይነት ቃላት የለኝም ብሏል ማለት ነው። ሲቀጥል መሲን ቤሎን አንድ ነገር ነው የጠየቃት በነገራችን ላይ ማለት ነው። እና እንድትዋሽም ዝም እንድትይም አልፈልግም። አንድ ነገር ጠይቅሻለሁ፣ ትክክለኛውን ነገር ትመልሽልኛለሽ ነው ያለት ማለት ነው። እና የአባቴ ገዳይ ማን እንደሆነ ታውቂያለሽ ወይንስ አታውቂም ነበር ያሉት ማለት ነው። መሲ እንደማታውቅ ነው የተናገረችው። በእርግጥ ነው የቤሎን አባት ማን እንደገደለው እሷ አታውቅም። ግን ደግሞ በህይወት ታግቶ እንዳለ ነው አሁን ላይ ማለት ነው። ያገተው ማን ነው? የያዘው ማን ነው? ራሱ ቴዲ ነው ማለት ነው። በነገራችን ላይ ቴዲ ከወይዘሮ ሄለን በጣም ብዙ የደበቃቸው ነገሮች አሉ ማለት ነው። እና ይብን ራሱ ወይዘሮ ሄለንን መጠቀሚያ እያደረጋት ነው። በእርግጥ አብረው ቢሰሩም በይበልጥ ደግሞ እሱ መጠቀሚያ እያደረጋት ነው ማለት ነው። እና ያው በህይወት አለ፣ ግን ደግሞ እሱን ያገተው የያዘው ራሱ ቴዲ ነው ማለት ነው። አሁን ላይ ደግሞ ቤት ቀይሯል። መኩም አሁን ላይ እጅግ በጣም እየተበሳጨ ይገኛል። ምክንያቱም እህቴ ያለ አንዳች ምክንያት ቤቷን ትታ አልመጣችም። ስለዚህ በእርግጠኝነት ይህ ሰው አሰቃይቷታል፣ መቷታል። ስለዚህ ዝም ልለው አይገባም፣ ሄጄ ዋጋውን እሰጠዋለሁ እያለ እንግዲህ ቴዲ ጋር ለመሄድ ወስኗል ማለት ነው። አይንዬ ደግሞ እባክህ ልጄ እንደዚህ አታድርግ እያለች በጣም ብዙ ነገር እየተናገረችው ትገኛለች ማለት ነው። ግን ደግሞ አሁን ላይ ቴዲ ያው መኩ ቢሄድም አያገኘውም፣ ምክንያቱም ቤት ቀይሯል ማለት ነው። እና አይንዬ እንግዲህ ወይዘሮ ሄለን እንደተያዘች ስትሰማ በእሷ ቤት ላይ ተቀምጠን እንዴት ይህን ነገር እንደዚህ ታደርጊያለሽ በማለት ጠይቃት ነበረ። ግን ደግሞ እናቴ ይህን ነገር ሌላ ጊዜ ነው የምነግርሽ፣ አሁን አይደለም ብላታለች ማለት ነው። ሲቀጥል እንግዲህ አሁን ላይ ኤልሹ ወንድሟን በጣም ነው የተቆጣችው። ግን ደግሞ እናቷ ምን አይነት ወንጀል እንደሰራች ይብን አላወቀችም ማለት ነው። እና እናቴን ለካ አውቀህ ነው ወደዚህ ቤት እንድትመለስ ያደረካት፣ አውቀህ እናቴን ያሳሰርካት አንተ ነህ፣ አንተ ወንድም አይደለም፣ እንዴት እንደዚህ ታደርጊያለህ እያለች በጣም ከቤሎ ላይ ስትጮህ ነበረ ኤልሹ። ሲቀጥል ደግሞ ቤሎን እኔ በጣም ድክም ብሎኛል፣ ሂደሽ አንቺ መሽቶ ስለሆነ ተኝ፣ ነገ በስነ ስርዓት እንነጋገራለን፣ ለአንቺ የማይነገሩ በጣም ብዙ ነገሮች አሉ፣ ኤልሹ ዝም በይኝ በማለት እንግዲህ ተናግሯታል። እንዲሁም በቃ እዚህ ቤት አልቀመጥም፣ እሄዳለሁኝ፣ ከዚህ ቤት ብቻን መቀመጥ ትችላለህ
ከዚህ በኋላ እዚህ ቤት አልቀመጥም ብላ እንግዲህ ከቤት ለመውጣት ወስናለች ማለት ነው። እንግዲህ ወይዘሮ ሄለን እና እንዲሁም ደግሞ ኤልሹ ተገናኝተው ነበር፣ ያው እስር ቤት ማለት ነው። እንግዲህ በጣም እንደሚፈልጓት እና እንዲሁም ደግሞ እስር ቤት እየመጡ እያስቸግሯት እንደሆኑ በግልጽ ለኤልሹ ተናግራለች። ወይዘሮ ሄለን በስተመጨረሻም ልጇ ስለተረዳቻት ወይም ደግሞ ከጎኗ ስለሆነች ደስ ብሏታል ማለት ነው። ምክንያቱም ምንም ቢሆን ምንም የማደርገው ነገር ለልጄ ስል ነው፣ ከልጄ ውጭ የራሱ ጉዳይ ብላ የምታምን ሴት ስለሆነች አሁን ላይ ኤልሹ ከእሷ ጎን በመሆኗ ደስ ብሏታል። ከእሷ ጋር ስለታረቀች የሆነ ቁጥር እሰጥሻለሁ ታገኘዋለሽ፣ ያን ጊዜ የሰጠሁህን ወረቀትም አሁን ላይ ማንበብ ትችላለህ ብለሽ ንገሪልኝ በማለት እንግዲህ ቴዲ ጋር ከዚህ በፊት እንግዲህ ደብዳቤ ጽፋለች። ደብዳቤ ጻፈችውም እስከዛሬ አብረው ለሰሩት ነገር ግብ እንዳደረሱና ሲቀጥል ደግሞ ያው ራሷ ኤልሹ ማለት ነው የቴዲ ልጅ እንደሆነች በግልጽ የሚናገር ደብዳቤ ነው። ኤልሹ ሳትሆን ኑኑ ነች የቴዲ ትክክለኛ ልጁ ማለት ነው። እና ያው ቴዲ አንድ ሚስጥር ወይዘሮ ሄለን ደብቋታል። ሄለን ደግሞ እንደዚሁ ሚስጥር ደብቄዋለሁ ብላ ነው የምታምነው። ስለዚህ የራሷ የወይዘሮ ሄለን ትክክለኛዋ ልጅ ኑኑ ነች እንጂ ኤልሹ አይደለችም ማለት ነው። እና እንግዲህ ያንን ደብዳቤ ይብን አግኝቶት እንኳን ግን ደብዳቤውን የሚያገኘው አይመስለኝም። ምክንያቱም ከመሲ እጅ ስለገባ ማለት ነው። ደብዳቤውን አገኘው ምናልባት ካነበበው በእርግጠኝነት እሱም ኤልሹ ሳትሆን ኑኑ ልጁ እንደሆነች ይረዳል ማለት ነው። እና ልጅን ነው እንዴ በዚህ መልኩ ሳሰቃያት የኖርኩት እንዴት በማለት ከዚህ በፊት ሲያግታት ብዙ ነገር ሲያደርጉ እንዲሁም HIV ኤድስ አለብሽ በማለት ማለት ነው በጣም ብዙ እንግዲህ ያን ነገሮች ሲያደርጉ ነበሩ ማለት ነው። እና ብዙ ቃላቶችን ተጠቅመው ብቻ ግን እሷን የጎዱባት ጊዜያት አሉ ማለት ነው። እና ከዛ አንጻር እንግዲህ አንዳንድ እውነቶች አሁን ላይ ፍጥጥ ብለው እየወጡ ይገኛሉ። አዶኒስ ምን ሊያደርግ ይችላል? በጣም ነው የተበሳጨው፣ በጣም ነው የተናደደው፣ ስሜታዊ ሆኗል። እውነት ነው የተደረገው የሆነው የሰማው ነገር ስሜታዊ ያደርጋል። ምክንያቱም የአባቱ ገዳይ ቁጭ ብላ አጠገቡ እሱን ስታጽናናው አይዞህ እያለች ስትል የነበረችው ራሷ ወይዘሮ ሄለን ስለሆነች ማለት ነው። እና በነገራችን ላይ ትክክለኛውን ነገር ማለት ነው ኤልሹ ራሱ ስታቅ እናቷን ዝውር ብላ አታያት። ምክንያቱም የአዶኒን አባት ነው የገደለችው። አዶኒን ደግሞ በጣም እንደምትወደው እንደምታፈቅረው ሁላችንም እናውቃለን ማለት ነው። እና አሁን ላይ ቴዲ አሁንም እንግዲህ ያው መጥፎ ነገሮችን ከማድረግ ቀጥሏል ማለት ነው። ሀና ምንም ነገር ሊዛ ብትናገራትም ብትመክራትም ግን ደግሞ ምንም እየሰማችና እየተመለሰች አይደለችም ማለት ነው። ያው ለባብሳ ሄዳለች። ግን ወይዘሮ ሄለንን እስር ቤት ካያት በኋላ ሀናን ነይ እንዳላትና እንደቀጠራት ይሁን ረስቶታል ማለት ነው። ምክንያቱም የወይዘሮ ሄለን ነገር በጣም ጭንቅላቱን ስለወጠረው ማለት ነው ቴዲ። ሲቀጥል ኤልሹን ስለቀጠራት በዛ ምክንያት እሱ በጣም ተወጥሮ ስለነበር ሀና ስትሄድ እንዴት መጣሽ? እኔ እኮ በቃ ነይ ማለቴን ራሱ እኮ እንደቀጠርኩሽ ራሱ ረስቼ ስራ ልሄድ ስል እኮ ነው የመጣሽው አንተ ያመሃል እንዴ እያለች እንግዲህ ጭንቅላቷን እየነካች ነበር ማለት ነው። እና እንዴት እንደዚህ ትላለህ? አብረን ነው የምንኖረው፣ ቤት አዲስ ቤት ገብቻለሁ ምናምን፣ ከዚህ በኋላ አትሄጂም አትወጪም ምናምን ነገር ስትለኝ ነበር። አሁን ምንድን ነው የምታወራው ምናምን ብለው ነበር። እና በቃ እሺ ላልኩት ነገር በጣም ይቅርታ ብሎ ይቅርታ ጠይቋታል። በመጨረሻም እንግዲህ ኤልሹ መታ በር ስታንኳኳ እንደለመደው አሁን ላይ ማለት ነው ያው ሀንቹን ወደ ክላስ ወርውሮ ጥሏታል። በጣም ነው የሚገርመኝ እኮ እኔ የቴዲ የሆነ በቃ የሚያደርጋቸው ነገሮች በጣም ከባድ ነው ማለት ነው። እና እሷን ወደዚያ ውስጥ አስገብቶ እኔ እኮ እህትህን አየኋት ደግሞ እኮ እህትህ ሲቀጥል ደግሞ እህቴን የመጣችው ብሏል ማለት ነው። ግን እንዴ እህትህ እስር ቤት አይደለች እንዴ ማለት እንዴት ሆኖ ነው እያለ እሱ ደግሞ ከዚህ በፊት እንግዲህ ያው ወይዘሮ ሄለንን አይታ እህቴ ነች ብሎ አሳምኗት ነበር ማለት ነው። እና ከዛ አንጻር ነው እህትህ እስር ቤት ገብታለች የተናገረችው። እሱ ደግሞ እህቴ መታለች ብሎ ተናገረ። የቴዲ መጨረሻ እኔ ማየት ነው የምፈልገው ሲጋለጥ። ሀናም እውነቱን ስታቅ
እሱም ደግሞ እንደዚህ አጭበርባሪና አስመሳይ መሆኑን እወድሻለሁ፣ አፈቅርሻለሁ የሚለው ውሸት መሆኑን መጠቀሚያ እንደሚያደርጋቸው እያንዳንዱ ነገር ሁሉ ነገር ቢያውቁት በጣም ጥሩ ነው። በነገራችን ላይ መሲ እውነቱን ልትነግራት ነበረ ለሀና ማለት ነው። ሀና ግን ምንም አሰማም። ለነገሩ ያፈቀረና ምን ያየ አንድ ነው እንደሚባለው እሷ ታውራለች በፍቅሩ። ምንም ቢላት ምንም አሰማም። ቴዲ ስትል ነው የምትውለው ማለት ነውና ስለወደደችው ስላፈቀረችው ማንም ነገር ማንም ቢላት እየሰማች አይደለም ማለት ነው። እና አሁን ላይ ቴዲ እንግዲህ ምን ሊያደርግ ይችላል የሚለውን ወረቀቱን ሲያገኘዋል ወይ አያገኘውም የሚለውን አብረን የምናየው ጉዳይ ይሆናል ማለት ነው። ውድ የቻናል ተከታታዮቼ ቤተሰቦቼ በያላችሁ በሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ሁሉ ነባሩ ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።